በእርግጥ እኮ ነገሩን ስናስበው እጅግ በጣም ነው የሚያበሳጨው። ማለቴ በጣም ያናዳል። ያደረገውም ያደረገሽም ያደረገህም ነገር ደም የሚያፈላ ነው። ያ ብቻ አይደለም ማለቴ እድሉን ብታገኝ እንኳን አናቱን እስከ ማለት ድረስ መበቀልን ልታቅድ ሁሉም ያነሳሳ ነው። በእርግጥ በሌላ መልኩ ደግሞ ይቅርታ ለማለታችን እኛን ሲጎዳን ደግሞ እናስተውላለን። እንቅልፍ ሊያሳጣን ይችላል። ጤናማ እንቅልፍ እንዳይወስደን ያደርጋል። የምግብ ስርዓታችን የምግብ የመፈጨት ስርዓታችን ሁሉ እስኪስተጓጎል ድረስ ውስጣዊ ጉዳት ይፈጥርብናል። በሽታ የመከላከል አቅምን ይቀማል። ይህም ብቻ አይደለም፣ ከትዳር ጋር ጤናማ ወሲብ እንዳናረግ የማድረግ አቅምን እስከ መቀማት ድረስ ጉዳት እንዳለውም ግልጽ ነው። ይቅርታ ለማድረግ ግን እንደዛ በድሉ ይቅርታ እንዳታረግ፣ እውነት እንዳታረጊ፣ እንደዛ በድሉሽ ያን ሁሉ ግፍ ፈጽሞብሽ እንዳታቆሚ። አዎ ኦፍኮርስ ኢቭን ይላል እኮ መጽሐፉ፣ ይቅር ካላላችሁ ይቅር አላላችሁም ይላል። አዎ ቢልም ግን ይቅር እንዳትል፣ የደረሰብህን ነገር እስክትበቀል ድረስ ይቅር እንዳትል። አዎ እኔ እንደዛ ነው የምለው። ኦፍኮርስ ብዙ ነገሮችን ልታጣ ትችላለህ። በነገራችን ላይ የልብ ህመም ራሱ በቀጥታ የሚያያዘው ከይቅርታ ካለማድረግ ጋር ነው። ደግሞ የሚገርመው እኮ ግጭት ተፈጥሯዊ ነው። ከግጭት ውጭ መሆን አንችልም። ከዚህ ሰውዬ ጋር ብንጣላም ሆነ ብንታረቅ ወይ ብትታረቂም ሆነ ብንታረቅ እንደገና ከሌላውን ጋር በህይወት እስካለን ድረስ የማይቆም ነው። ግን ይቅርታ እንዳትል፣ አዎ ይቅርታ እንዳትይ ያን ሁሉ ነገር ቢደርስብሽም እንኳን እስክታድርሽበት ድረስ ይቅር እንዳትል እሺ።